ምን ልታደርጊው ነው? ልጓሽው ነው ፊትሽን ብታርጊበት እንደዚህ አንድ ሙሉ እንጎቻ መጉረስ ጀመርሽ? እስቲ ቆይ አሁን ባዶ ቤት እጉሮሮሽ ላይ ተወትፎ ማን መዞ ሊያወጣልሽ ነው? ቢያንቅሽስ? ልክ እኮ ልብስ ማጠቢያ ማሽን ውስጥ የምትወረውሪው ሸመዝ ነው የምታስመስሉ። አይ እንግዲህ ተሼ ደግሞ በቃ ትንሽ ጫፍ ካገኘ ሰማይ ነው የምታደርሰው። ነገ ደግሞ መሶም ሙሉ ቁጭ ብላ ስትሰለቅጥ አገኘኋት ብለህ እንዳታወራ። ኧረ አልልም እናቴ። ለካ ወደሽ አይደለም እንዲያድሱ ክልል ዳሌሽን ያሰፋሽው። ወይ ታሪክ! ዳሌማ በዚህ እንደሚሰፋ ካወቅ አንተ ራስህ አስገድደህ መሶም ሙሉ ነበር ጧት ጧት የምታስወጣኝ። እውነት ነው እናቴ። እስቲ ታዲያ አቅምሽኛ። ሽታውም ጥሩ እኮ ነው። ከየትኛው ላቅምስህ? ከየትኛው? ኧረ ተይ ኧረ ተይ። ለጊዜው ተዚህ አቅምሽ፣ ያኛው ማታ ይደርሳል። አንቺ ልጅ እንደው ልጆች እየሆንን እኮ ሄድን። አንቺ ጎሽ አንቺ እስኪ ቆንጆ ቅቤ ነው ባለፈው የመጣው ነው። ተሽዬ እኛም እኮ ለራሳችን ልጆች ነን። ባይሆን ሰው ፊት ትልልቅ ሰው እንሆናለን። ደግሞ ፍቅርን ለመገላለጽ እድሜ ወስነዋል እንዴ? በጭራሽ። እኔ እኮ ይሄ ምሁርነትሽ ሲመጣ ልቤ በደስታ እኮ ነው የሚፈነድቀው። እውነቴን ነው የምልሽ። ድስት ነው የሚለው። ማንም ይከለክለን? ሰው ፊትስ ቢሆን መፋቀርን መዋደድን ማን ሊከለክለን ይችላል? እሱማ ማንም አይከለክለን። ታዲያ የአሁኖቹ ወጣቶችስ ቢሆን በእኛው ስም አይደለም እንዴ ባቢ ማሚ የሚባባሉት? እሱማ ማንም አይከለክለን። ታዲያ ግን ያው መቼም ኢትዮጵያ ውስጥ እስካለን ድረስ ሰው ፊት የማይባለውን እንተወውና በቃ የሚባለውን እንባባላለን። ብቻችንን ስንሆን እንቆለማመጣለን። አዎ እሱም ይቻላል። ባባዬ ወይዬ ማማዬ ፍቅርተ ውዴ የኔ ውድ የኔ ማር የኔ ጣዝማ ማር አንበሳዬ ነብሬ ነብር እኮ ዳሌ የላትም። ተሼ ሌላ ፈልግ። ዳሌ የላትም ነብር። ዳሌ ያላት እንስሳ እንትና ማን ነው? የኔ የሜዳ አህያ ልበልሽ? አሁን ለኔ ምሳሌ የምትሆን እንስሳት ነው። አናላጣም እኮ እሺ። እንትን የኔ ጉማሬ ተሼ ዳሌው ሰፊ እኮ ነው ጉማሬ። ነብርና አንበሳ እንኳን እንዲህ ዘለው ሊያርፉበት እኮ የሚፈልገው ጉማሬው ላይ ዳሌው ላይ እኮ ነው። አላየሽም? እውነቴን ነው የምልሽ። እንዲህ ብለው ሳብ ብሎ ዳሌ። ተሽዬ ወይዬ ማማዬ ይሄ ነገር ምን አለበት በእኛ ጊዜ ቢኖር ኖሮ ነበር። ምን ዋጋ አለው? አሁን እኮ ማማዬ ስትለኝ እማማዬ እያልክ እየመሰለኝ ብዙም ደስ አይለኝም። ማማዬ ስልሽ እሱ እኮ የሆነው ለምን መሰለሽ? ትልቅ ሰው መዋደድ መፋቀር እንደማይችል አድርገው ስለሰሩብን እኮ ነው ቤተሰቦቻችን። አየሽ፣ የእኛ ቤተሰቦች ትልቅ ሰው ለእምነቱ እንጂ ለስሜቱ አይገዛም ብለው በአበው አባቶቻችን አስገዝተዋል። ያኔ በአበው የተገዘቱት ሽማግሌዎች ዛሬው በየናይት ክለቡ ሴት ፍለጋ ማታ ማታ እንዲሁ ናይት ክለቡን እያጨናነቁ ከኔ በቀር። አዎ የኔ ጠንበለል፣ አንተማ ጨለማን እንደ ኡፉ ነው አይደል የምትፈራት? ለአንቺ ብዬ ነው። አንቺ ስለማፈቅርሽ አንድ ሰዓት ሲሆን ወደ ቤት። እውነት ልሙትልሽ? እስቲ ጠይቂያቸው ጎረቤቶች። እውነቴን ነው ጠይቂያቸው። እኔ ልክ አንድ ሰዓት ከመሙላቷ በፊት 12 ሰዓት ላይ እንደ ልጅነቴ ወደ ቤት ወደ ሀገር ቤት ብዬ ተመሃላቸው ተጠቅሼ ወደ ቤቴ ወደ አንቺ። እውነት አንተ? አዎ እንዴ ጠይቂ። እኔ እኮ ለዚህ ሰፈር ወጣቶችም እኮ ትልቅ አርአያና ምሳሌ ሆኛቸዋለሁ እኮ። አሁን መቸለታ ነው እዛ ማነው እንጦጦ ላይ የአቶ ተሰማ ልጅ አገኘሁት። ትንሽ እንዳወራረ ሰዓቴን መልከት ብዬ አይቼ ደህና ደርም አላልኩ ደህና ዋልም አላልኩ ፈትለቅ አልኳ። ተከትሎኝ እየበረረ እየተባረረ እኔ እዚህ መታጠፊያዋ ላይ ወደ ሰፈሬ
ጥልቅ ስል እሱ በዛው አሁን ያ ሱስ ሆነበት ሩጫ። እውነቴን ነው የምልሽ መቼ ዕለት በሬዲዮ የሰማሁ ማነው ሆላንድ ሀገር ሮተርዳም የሚባል ከተማ ላይ ሮጦ የኛ በላንድ ሰሙ የያዘው ሰዓት ነበረ ሪከርዱ። ስብርብር አሁን ክትክት አድርጎት መዳሊያም ብርም ተሸልሞ መጣ። የኔ ውድ ታኮራኛለህ እኮ። ገና ምን አይተሽ ሁሌ እንደዚህ እያቆላመጥሽ ብጠርኝ እኮ ማማዬ ሙች 60 ሌላ ዓመታት በደስታ ኖር ነበር። በቃ ሰው ፊት አይሆን እንጂ ሁሌ እንደዚሁ ነው የምጠራህ የኔ ውድ። እሺ ግን ለምን እንትን ይሄ ማነው ስሙ የኮድ ሚስጥር እንደሱ አይነት ቃላት ፈጥረን በሷ እንጠቀም? እሺ ጥሩ ሐሳብ ነው። ማን ልበልህ? ይኸውልሽ እኔ አጠገብሽ ሆኜና ከናፈኩሽ ውድ ኮንኩብሽ ማኛው ትይኛለሽ። አንቺም ወጣ ገባ እያልሽ ታስቸገርሽኝ። እንኳይ 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 የኔ ድፎ ዳቦ ልግመጥሽ ወይ ያለውን ዘፋኝ ታስታውሻለሽ? እንኳይ እልሻለሁ። እሺ እንግዲህ ደግሞ ምላሴ ታስቸገረሽ ቅቤው ትይኛለሽ። እሺ እኔ ደግሞ ዘይቷ እልሻለሁ። እሺ ችክ ምን ችክ ካልኩብሽ ደግሞ ዶኬው ልበልህ? በይ ዶኬው በይ። እኔ ደግሞ ማን እልሻለሁ መሰለሽ? ጎመኔ እልሻለሁ። እሺ ደግሞ ቆንጆ ህልም መስዬ ተታየውሽ ቆርጦት ያለሽ። እኔ ደግሞ በህልሜ እንደው ሌላ ሆነሽ ታየውሽ ክትፎዬ እልሻለሁ። እንዳርሽ አረሳም። እሺ ፍቅር ስንሆንስ ማኛው? እኔን ዛፉ በይ፣ አንቺን ደግሞ ጫካው እልሻለሁ። እሺ ደግሞ ወደ ማደሪያችን እንሄድ፣ ወገባችንን እናሳርፍ ትስጥኝ። ዛፉ እንደመር ትኛለሽ። በል ተነሳ፣ አሁን የመደመር ሰዓት ደርሷል። መድረሱ ደግ ግን ቆያ ትንሽ ጉልበቴንም ላሰባስብ። አንቺ አሁን ጉልበት እያሰባሰብሽ አይደለም። ጉልበት ሳያሰባስብ ብንጋጠም አንዳችን ተጎጂ ነው የምንሆነው አይመስልም? ስለዚህ አይ ማማዬ ወይ ታሪክ እንዴት ነው ቤቱን ዛሬ ደግሞ የሳቅ ድግስ አድርጋችሁ ታልሰ? ዛሬ እባክህ ተሽዬ በሳቅ እየገደለኝ ነው። እና እስቲ ቁጭ በል ስዩሜ። በላ ስዩሜ ያዝ። እሺ ቁጭ ብላ በለም እንዴ? ኧረ እኔ አልቀመጥም ጋሽ ተሽ። ኧረ አልቀመጥም። ቁጭ በል ግድ የለም። እውነት እትዬ ሙና እስኪ ትናንት ሄደሽ ሰሞኑን ቤት ዘግታ እያለቀሰች ነው እንዴ? ምን ነው ምን ሆነች? እኔ እንጃ በቃ በዚህ 2 ቀን ውስጥ አሪፍ አይደለችም። ጓደኞቿም ይመጣሉ፣ እሷም ቤት ዘግታ እያለቀሰች ነው። ኧረ እሄዳለሁ። አንቺ እውነትም እኮ ይሆነሻልና እንዴ 2 ቀን ሙሉ እንዴት ሳትጠይቂያት ትቀሪያለሽ? ወይ ምንም ማለት የት ሄደችስ አይባልም እንዴ? እኔ አላየኋትም። በቃ በተነሽ ተነሽ ነይ እና ያ እሺ ትቸካለሽ። ቤተሰብ አይደሉም እንዴ? እሺ እኔ እስከዛ እሺ ምንስ ቢሆን ያሳደግናት አለች። እሺ ምንድን ነው እንዴ ፓች አይደለም አይፓድ አይፓድ እንዴ? እስቲ የምን አይፓድ እንዴ? ምን ማለት ነው? እስቲ እንግዲህ ድርቅ አትበል። እሺ ዶኬ እሺ እንግዲህ ቆይ ጎመኔ እምቢ ካልሽ ምን ይደረጋል? ምንድን ነው እየተባባላችሁ ያላችሁት? ይሄ ኮድ የቤታችን ሚስጥር ለዛውም 2 ከየት ነው ያመጣኸው? ምንስ ነው የሚያደርግልህ? ለዩቲዩብ ነው። ማነው ስሙ የበድሩ ፍራንክ አልነበረችም? በሷ አድርጌ ቦታ ገዝኩ። ማነህ ዛፉ? ማነህ ማኛው? በዚህ በተወደደ ኑሮ 2 አይፓድ ምን ችግር አለው? ለእኔና ለአንቺ እኮ ነው። እኔ ደስ ይልሻል ብዬ ነበር፣ ግን አንቺ ምንም ደስ አላለሽም። በጣም አዝናለሁ። ማነህ ማኛ? ማለቴ ለማንኛውም ለብቻችን እንነጋገራለን በዚህ ጉዳይ። በጣም ጥሩ። እዛው መጀመሪያ ክፍል እንገናኝ። ድረሽና ናንቺ ቁጭ በል እስኪ። አይ ኮዳችሁ ገርመኝ። መደመሪያ መቀነሻ ኮድ እንትናችን የሚስጥር ኮድ አይፓዷ ሲያስተሽ አይፓዷ ይወድቅ እንትኑ አንድ ስላለ እቺ ትየሙና ፍቅር ያዘኝ እኮ
የእውነትሽን ነው ቲናዬ? የሚያንገበግብ የሚያቃጥል ፍቅር ነው ደግሞ የያዘ። እውነቷን እኮ ነው ማዘርዬ። እኛ እኮ ፍቅር አይዘንም እንጂ ከያዘ እንክብክብ ቅጥል የሚያደርግ ፍቅር ነው የሚይዘን። አንቺ ደግሞ አይዘንም ትያለሽ እንዴ? በኢየሱስ ቀኑ አይደል እንዴ የሚይዘን? እንደኛ ደግሞ ፍቅር ጉንፋን የሆነበት ዜጋ አለ እንዴ? አንቺ ደግሞ ምን ታካብጃለሽ? አንቺ እንደ ሰልባጅ ወንዶቹን ትቀያየራለሽ እና ፍቅር ያዘሽ ማለት ነው እንዴ? እንዳንቺማ ቢሆን እንደ ቢኪኒሽ የምትቀያይራቸው ወንዶች ጎርፎ ነው ይወስዱሽ ነበር እንዴ? በእናታችሁ ትልቅ ሰው አለ። ባካችሁ መቀበል ከጀመረ ሁሉም ትልቅ ሰው ነው። ደግሞ ውስጥ አንዳንዴኛንም ላይፍ መስማት እኮ አይከፋም አይደል እንዴ ማዘር? እሱስ ልክ ነው። ህይወታችሁ እኮ በጣም ያሳዝናል። አረ ማዘር የሰለቸኝ ኖር አይድገሙት እስቲ። ያሳዝናል። አዎ እንዲያውም ያስለቅሳል፣ ደም ያስለቅሳል። ግን ምን ይጠበስ ማዘር? ምንም ጠብ ለማያረጉት ነገር ማዘር ምን ያስፈልጋል? አራጩና እያጠበቅሽው ነው አላለሁ ታዲያ ማዘርዬ። ሰው ካዘነልን እኮ የሆነ ነገር ሊያደርግልን ግድ ይለዋል። አለበዚያ ፈታ ይበል። የእናንተ ህይወት የሚገርም ነገር አለው ያዝናናል ምናምን ብሎ ሰው አድርገን። ሰው ሳተኛ ውሸት ምን የሚያዝናና ነገር አለ? ቆይ አንቺ ምንድነው እንደ ኔት ላይ ሞተር ነክሰሽ ይዘሽኛል? እንዴ ለምንታችሁ ምንድነው የምትጨቃጨቁት? አለበለዚያ ውጡልኝ በቃ። እኔ እናንተ ጭቅጭቅ ልስማ? ራሴን ፍቅር ሊገለኝ ነው። ስታይል በቃ ይቅርታ የኔ ውድ። እዚህ ጭቅጭቅ የለም ፍቅር ብቻ ነው። እሺ ቲናዬ ቆየብሽ እንዴ? ሳምንት አላልኩትም? አይ ይሄማ ሳምንት ብቻ አይመስለኝም፣ ወር ሳይሆነው አይቀርም። አረ እና ደብቀሽ ነው ማለት ነው? ጩንዬ በእናትሽ እኔ ደብቄሽ አይደለም፣ በቃ ማንም እንዲያቀብኝ ስላልፈለኩ ነው። አረ ማይ ፍሬንድ እንደዛ ከሆነ የምር ነው በእኛ እንዴ። እና ታዲያስ? በይ ዝም በይ። ይሄኔ ፕሮሰስ እያደረገልሽ ይሆናል፣ ይዞሽ ሊሄድ ይችላል። እንዴ የውጭ ዜጋ ነው እንዴ? አይ ዲያስፖራ ነው። አሁን ገባኝ። እና ተመልሶ ሊሄድ ነው? አያናድድም? ምነው ባልተዋወቅ፣ ባልቀርቡ፣ ባልሳምለት፣ አብሬው ባላድር፣ ያንን ከንፈሩ፣ አይኑ፣ እንደ ወፍ የሚመስል ንግግሩ፣ እንደ ሱፍ የሚሞቀው ቅፉ፣ እንደ ትኩስ ዳቦ የሚጋረፍ ትንፋሹ፣ እንደ እምቡጥ አሪቲ የሚሸተው መዓዛው፣ እንደ ደረቅ መሬት የተከፋፈለው ደረቱ፣ እንደ ድንጉላ ፈረስ ከላይ። ይቅርታ በእናታችሁ ረሳኋችሁ አይደለም? መርሳት ብቻ በቃ ቶሎ ልሄድ እኮ ነው። አይ ቲናዬ በይረፊ። ለወንድ ልጅማ እንደዚህ መሆን የለብሽም። የስ አየሽ፣ እኔ ያልኩትን ደገሙት፣ ሳይቀንሱ ሳይጨምሩ። ጩና መቼም በእኔ ላይ የደረሰ ይድረስብሽ አልልሽም። በይኝ እባክሽ፣ እኔማ በዚህ አልሸወድም። እንዲሁም እኔ ረሳሽውን ልጨምርልሽ። እንደ እቶን እሳት ፍልጥቅጣቂ የሚፈናጠር ምላሱ አቃጥሎ አይደል እንዴ እንደዚህ ጉድ ያደረገሽ? አንቺ ከፍታ እንዴ አንቺ ግን አታለዋታል ብለሽ ነው እንዴ የምታስቢው? በደንብ ነው ማዘር። ምላሱን እኮ ቢያዩት ድሮ ጤፍ ይቆላል አይደለም የሚባለው? ወይኔ ማዘር የሱ ምላስ ግን ጤፍ፣ ስንዴ፣ በቆሎ እነዚህን ሁላ የእርሻ ምርቶች በአንዴ እኮ ነው ቆልቶ አሽጎ ወደ ውጭ የሚልከው። ኧረ ጩና በጣም አጮሹት። ይሄ ጮሃ ነው እንደ የሚባለው? ዋሻው ሚሉ ሰውየው ምግብ ቤት ሆነን ቲናን እየጀነጀነ፣ እኛ እንዲሁም ሶስታችን ከኋላ ጠረጴዛ ላይ ምግብ እየበላን፣ እኛ ሶስታችን ተጨማሪ እንዲሁም ሌላ ሰው ካለ ቲናን ይዟ ሲወጣ ተከተለን አብራን አንሄድም? እውነቴን እኮ ነው። እንደ ጅል ከቲና ኋላ ኋላ እየተከተልን እነሱ ሲገቡ እኔንም የምንል እኮ ነው የሚመስለኝ። ማዘርማ ነጠላቸውን እንደዚህ አፍንጫቸው ላይ አጣፍተው አደራህን ልጄ እኔንም ተለቀች ብለህ እንዳትተውኝ የሚሉ እኮ ነው የሚመስለኝ። ኧረ በእናትሽ ዝም በይ፣ ስታፍሽን አትክፈች። አንቺ ደነዝ ጀዝባ ምንም የምታወራውን አታውቅም እኮ ማዘር። ማዘርዬ በጣም ይቅርታ። ታያት ችግር የለም ጨዋታ ነው እኮ ማዘርዬ። ያራዳ ልጅ። እኔ እኮ ለጨዋታው ድምቀት ብዬ ነው። ግን ማዘርዬ ያወራሁት ምንም ውሸት የለበትም። ልጁ ምላሱ ላይ መስተፋቅር ቢጤ አስነቅሷል መሰለኝ። እርግጥ ምላሱ ያስብላል አይደል? በእርግጥ መልኩ ከመላእክት በታች ከሰው ደግሞ በላይ የሆነ መልክ ነው ያለው። ኧረ አጋነናችሁት። ሀቅ ነዋ ማዘርዬ። የዛሬ ሳምንት እንዲሁም ከቲና ጋር ሳየው ቲናን ፈንከት አድርገሻት ንጠቂያት ነበር ያሰኘኝ። ቲናዬ ስራ ቦታሽን ያወቅሽው? ኧረ አይደለም፣ እሱ አይደል እንዴ ልጅቷን ያንጠባጠባት? እንደ ቤት ልጅ ጠብሷ እኮ ነው ጉድ የሆነችው። ታዲያስ እንዲሁም ቲናዬ ግልግል ነው። እሺ ከዚህ ሀገር መሄዱ ለአንቺ እኮ ጋር በክንፉ እየጋረደልሽ ነው። በቃ እኔ ከሱ ጋር ስሆን ንጹህ ሴት የሆንኩ ያክል ነው የሚሰማኝ። ማለት እንደ ሌላኛዋ ሴት የቤት ልጅ
ማክሽኛም ሰው ነን አትስደቢና። እና ስንቀራረብ አሜሪካ ይዤሽ እሄዳለሁ ሲለኝ ከአቅሜ በላይ ሆነብኝ። ከዛ ድጋሚ ማግኘት ፈራው። በእርግጥ እኔም አሜሪካ መሄዱን ፈለግኩትና በጣም ጓጓ መሰለኝ። ታዲያ አንድ የሚያነፋርቀኝ እሱ ነው በያ። እና ችግሩ ይሄ ነው? እሱ ትቼሽ ልሂድ አላለ? እሱ አይደል እንደሚገርመው ፍርሃት እኮ ነው ያርበደበዳት። ስራዬን ቢያቅብኝ ጥሎኝ ቢሄድስ ቢጠላኝስ? ኧረ ቅዠቱ አያልቅም ማዘርጌ። አይደለም በእኔ ስራ ያለች ሴት ቀርቶ ማንኛውም ሴት ብትሆን እንደኔ ፍቅር ቢይዛት እኔ እንደሆንኩት መሆኑ አይቀርም። በሱ ስረዳሻለሁ። ይሄት የኔ ችግር እኮ ሰውየውን አለማመን እኮ ነው። ቆይ እሱ ለኔ አይገባም ማለት እኔ ለሱ አልመጥነውም ብለሽ ነው የምታስቢው? እንደሱ ሳይሆን ሌላ የተሻለች ሊያገኝ ይችላል ብዬ እኮ ነው። አንቺ ችግርሽ ምንድን ነው? ዴቪድ ለአንቺ አበድኩልሽ ሞትኩልሽ ምናምን የሚለው ምንሽን አይቶ ነው? እሱማ ታውቂዋለሽ በስራዬ ነው። ልጅ በእናትሽ ውሻ። ቆይ አንቺ ያደረግሽውን ነገር ማድረግ የሚያቅታት ሴት ያለች ይመስልሻል? እንደሚወደኝ አውቃለሁ፣ ግን እሱን ለማሳመን ከዚህ የተሻለ ነገር ምን ማድረግ እንዳለብኝ አላውቅም። ቤተሰብ እንዳላስተዋውቀው ቤተሰብ የለም እንዴ? አለሽ እንጂ። ማን? እኛስ? እኛ ቤተሰቦች አይደለንም እንዴ? እኔ ያለሁልሽ። የእውነት የሙና በጣም ነው የማመሰግነው። በጣም ደግ ሴት ነሽ። ለምን ቤተሰቤን ላስተዋውቅ ብለሽ ይዘሽው አትመጭም? እኛም ገበናሽን ሸፍን አድርገን ቤተሰብ ነን ብለን እንደሚሆን አድርገን እንሸኘዋለን። የእውነት ሙች እኔ እናትሽ እያለሁ እንዳትፈሪ በለው። አንድ ሰው ተገኘ። ሰው በጠፋበት ዘመን የሚባለው ትንቢት ሲፈጸም ማዘር የእውነት ከልቦ ግን ሰው ኖት። እናሽ ታዲያ መቼ ጥራው እንዴ? ነገስ ቢሆን እንደውም ነገ ቀጠሮ አለን። ጎሽ ጥሩ ነው። በቃ የሆነ ትንሽ የግብዣ ነገር እናዘጋጃለን። ወጪ በእኔ ነው። የእውነት ጓደኞቼ በጣም ነው የማመሰግነው። አንዴ ብቻ አሜሪካ ልግባ እንጂ መንጭቄ ነው የምወስዳችሁ። እኔን ነው እንዴ? በቃ ተረጋጉ። እጣ ይወጣል፣ በእጣ ትመጣላችሁ። ጩና እስኪ ረፊ ለምን ትረብሻለሽ? በእናትሽ ምን አጠፋው ደግሞ ቲና? ቆይ ለምንድን ነው ሙዛ አይወድም እያልኩሽ ላይ አምጥተሽ የምታስቀምጪው? እና ታዲያ መሀል የሆነ ከፈከረ ማጣጣል ምን አባሽ ያስቅሻል ደግሞ አንቺ ግልጥ እስቲ ቲናዬ፣ ማንጎራታ ድፍን እኮ ነው። አሁን ይሄ ምን አፒታይት የሚከፍት ነገር አለው? ድፍን ያለ ነገር ያ እስቲ አቮካዶ ዝም ብለሽ ስታይል ምስቅ ነገር አትመስልም? ብርቱካን ደግሞ ይል ጥበቷን ያት እስቲ አሁን እቺ ለምን ትሆናለች? ፓፓዬን ይውዳ ሆዱ ክብዳ ነገር ነው። በጣም ነው የሚያስጠላው። አናናስ ደግሞ እስቲ ይሄ ልጅ አርባ እኮ ነው የሚመስለው። በእናትሽ ምን ደህና ነገር የለውም። ያት ደግሞ እቺ የምትስቃት መስለ በቃ የሆነ የሚከፍት አፒታይት የሚከፍት ፍራፍሬ ነገር የለም። አጣው በቃ ወይ ይሄንን በዳቦ ውስጥ እናድርገው ይሆን እንዴ? ቆይ ለምንድን ነው ሁሉ ነገር የምትለፈልፊው? ለምን ትጨቀጭቅኛለሽ? በእናትሽ ተይ። ማይ ፍሬንድ ጭንቀትሽን ትንሽ ልጋራሽ ብዬ እኮ ነው። አይዞሽ አትጨናነቂ። አመሰግናለሁ የኔ ባለጌ ጠባቂ። በእሺ አሁን እሱን አስተካክዩ። እናንተ ሰዎች ይሄ መልአክ እንግዳችሁ ቀረ አይደል? ይመጣል ረማዘርዬ። አየር ላይ ሁለት ሴጣኖች አንድ ምስኪን ሰውዬ ይዘው ሲቀጠቅጡ ሳይ እነሱን ጣል አድርጓቸው ሊመጣ ሄዶ ነው የምትይው አታጭም። ይልቅ እንግዳችሁ ሳይመጣ ሰውየው ሊመጣ ነው። እንዴ ማዘር ፋዘር አያውቁም እንዴ? አረ ያውቃል። ያው ባላወቀ ሆኖ ወደ ማታ ልምጣ ብሎ ነው። አረ ማዘር ፋዘር ያራዳል ናቸው ማለት ነው። እስክታወቃቸው የሌለ ለኔ ጨነቀኝ። በይ ባል ያጠገብ ድርሽ ማለት የለም። ማዘር ደግሞ አይዞሽ ብትኮረኮሪውም እሱ አያስብሽም። እውነት ሙች ያስይዛሉ እንዴ አንቺ ጁና ምንድነው ብቃት ላሳይበት እንጂ አንቺ ደግሞ በይ አርፈሽ ተቀመጭ። ሌላ ቦታ ታሳያለሽ። አንዳንዴ ቦታሽን ወቂ። እሺ በቃ ማዘር ትቼዋለሁ። ከፈለግን ግን በሚደይ መምጣት ይችላል። ላይ ጉድ አንቺ ቆይ ምን ይሻልሻል? ግን ምንድነው ለወዳጅነት ጨዋታ እኮ ነው ለዋንጫ አይደለም። እሱስ እኔም እሷን ጨዋታ ፈልጋታለሁ። እንደው ለፈተና ልሞክረው ይሆን እንዴ? እንደዚሁ ለመፈተሽ ያህል ስታይል ማዘር በፈለኩት ሰዓት አለሁ። ወይ ተደወለ። ሄሎ ወይ የኔ ፍቅር ወይ አንተ ደግሞ አታስቀኝ በእናትህ። ወደ ጉዳዩ ቲና አትደናዘሽ። የእውነት የት? እዚህ ሱቅ እዚህ መጣሁ። ኧረ ቀስ በይ በእናትሽ። ያት እስቲ በእናትሽ ነፍስና ስጋዋ እኮ ተላቀቀ። ምን ታርግ ማዘር? መላገጥማት እኮ ነው ላይ ላቀቀው ነውባት። ይቅርታ ማዘር ቢች ክፍታ ካላስወራለችኝ እኮ እውነታቸውን እኮ ነው።
አላይሻትም እንዴ? ንፋስ አልሆነችብሽም? አሁን ስትሮጥ እንደ አቧራ እኮ ነው ብን ያለችው። እንደ ሰው ነው እንደሮጠችው። ስልኳን እኮ ባትይዝ ኖሮ እንደ ሰው ራሱ አይታይም ነበር። ወይ ተጨረሽቱና ዝም በል ልጅ። እውነቱንማ መናገር አለብን ማዘርዬ። ይሄ ሰውዬ ከመጣ ጀምሮ እኮ ምግብ መብላቱን እንደሆነ ትተዋለች። ሰው ከምንላት እኮ ቢራቢሮ ብንላት ይቀለናል ማዘር። ድሮ እኮ ከክብደታት የተነሳ ብታዩ ስትሮጥ ኮቴዋ ከዚህ እኛ ቤት ድረስ ይሰማ ነበር። አሁን እኮ ምንም የለም። የረገጠችበት ዱካ ራሱ ጉድጓድ ሰርቶ እስካሁን ድረስ ልጆቹ ይጫወቱበታል። ወይኔ ልጅት ጓደኛዬ እንደ ሳትራት ትርብላ ትወራለች። እኔ የምፈራላት ግን ይሄ ሰውዬ ምን መስሎ ሊቀስማ ተጠግቶ እንደ ተርብ ንድፍ እንዳያረጋት ነው። አይጩና ወንድሟ ነው። ይሄ ሀገር ያወቀው ፀሐይ የሞቀው አጭበርባሪ አይደለም እንዴ? ሴቱን ሁሉ አሜሪካ ነው እያለ ያጭበረበረ ሌባ። እንዴት አድርጎ ነው የሚታወቁት የመጣው? እሱ እኮ የቤት እንዳያውቅ ስንት ጥረት እኮ አልቀደም። እቺ ደግሞ ምን ሆና ነው? ማናሳየብኝ የት ነው ያሉት? እቤት ነሽ? እዚሁ እቤት እኮ። የት? አሜሪካ? አይ እዚሁ ቁጭ ብለሽ። በቃ ትሄጃለሽ። በቃ ትሄጃለሽ። አሜሪካ ትሄጃለሽ።